ከዛ ሲወጡ ቆመና ፈሪሳዊ ምን አለ? እንደዚህ ሰውዬ ስላላረከኝ አመሰግናለሁ አለ። ራሱን የሚያነጻጽረው ከማን ጋር? ከጎኑ ካለ ሰው። አስራት አወጣለሁ፣ ጾማለሁ፣ ጸልያለሁ፣ መባ እሰጣለሁ፣ እንደዚህ ቀራጭ ግን ስላላረከኝ። አያችሁ፣ ንጽጽር ውድድር ውስጥ ወዲያው የሚያስገባን የሃይማኖት ሜንታሊቲ። ሰው በጌታ ከሆነ በኋላ ዳግም ከተወለደ በኋላ ከማንም አይበልጥም፣ ከማንም አያንስም። ልንገራችሁ፣ እሳት ቢያወርድ ስራው ነው እሳት እንዲያስወርድ ያደረገው። ሰው ከሞት ቢያስነሳ ስራው ነው ይሄ። በቃ መንፈሳዊ ነገር በተመለከተ ለህይወትና ለእውነተኛ መንፈሳዊ የሚያስፈልገን ነገር በሙሉ ምን ተደርጎናል? ተሰጥቶናል። አለቀ። የተሰጠን ለማን? ለሁለታችን። ንጽጽር አለ የለውም? እዚህ ውስጥ ምንም አንድም ንጽጽር የለውም እዚህ ውስጥ። ቴንክ ዩ ሚና። እዚህ ሰዎች ወደ ንጽጽር የሚወርዱት አንዱን ማበላለጥ ምናምን፣ አንዱ ከአንዱ እንደተሻለ ምናምን የሚያወሩ በጣም ካርናል ሲሆን፣ በጣም ስጋዊያን ሰዎች ሲሆን፣ ስጋዊ ሰው ደግሞ እንገራችሁ ምንም መንፈሳዊ አንደርስታንዲንግ ስለሌለው ሁሉም ነገር የሚመዘነውና የሚያወራው አይኑ የሚያውን ብቻ ነው። አይኑ የሚያውን ብቻ። ስለዚህ በጣም እንትን አገልጋይ ነኝ ብዬ ለምሳሌ በጣም ጥሩ መኪና ብነዳ እግዚአብሔር ባረከው ከሱ ጋር ነው ያለው ብሎ ሊያስብ ይችላል። መኪናውን ግን በምን ላምጠው አያውቅም። ካርናል ስለሆነ ነገር የሚመዝነው በምንድን ነው? በአይኑ በሚያየው። አንድ ጊዜ አንድ ፓስተር እንደዚህ ያለ ሰው ትልቅ መኪና ስነዳ አይተው አሉ ሰዎች እግዚአብሔር ባረከው ይላሉ አለ። እኔ ግን ተበድሬ በባንክ ነው የገዛሁት አለ። ሰዎች ግን ምንድን ነው ይሉት? አያችሁ፣ ለምንድን ነው እግዚአብሔር ባረከው? በረከትን የምንለካው በምስሉ ነው። ካርናል ስለሆነ በሚታይ ነገር ስለሆነ። ግን ለህይወትና ለሁለተኛ መንፈሳዊነት ሁሉ የሚያስፈልገን ነገር እንደተሰጠን ካወቀን መኪናም ነዳ ጀትም ነዳ እኩል ነው። ለምን? መኪናም ስለሚያስፈልገው ነው፣ ጀትም ስለሚያስፈልገው ነው። አለቀ። ንጽጽር ግን ስንጀምርስ እንትና ስንት ዓመት አገልጋይ ሆኖ መኪና የለውም፣ እንትና ግን አሁን መጥተው መኪና አገኙ። ይሄ ካርናል መሆን። መንፈሳዊ ነገር በምን መለካት? ፊዚካል ነገር። ንጽጽር ውድድር የሚባል ነገር ውስጥ ከመጣን ስጋውያን ነን። ምንም መንፈሳዊ ነገር የለንም። ሃይማኖት ውስጥ ነው ያለው። ሃይማኖታዊ ስርዓት ውስጥ ብቻ ነው ያለው። እነዚህን ነገሮች ማለፍ፣ እነዚህን ነገሮች መቀየር፣ እነዚህን ነገሮች ማሸነፍ ከፈለግን ሰው መንፈሳዊ መሆን አለበት። እዚህ ነው ኢየሱስ ጋር ደሃም መጥቶ ያውቃል፣ ሀብታም መጥቶ ያውቃል። ዙሪያው የነበሩት ሰዎች በኑሮ ዝቅ ያሉም ነበሩ፣ በኑሮም የተሻሉ ነበሩ። ለምሳሌ ዮሐንስ በጣም የሀብታም ቤተሰብ ነበር። እነ ጴጥሮስ እና ሌሎቹ ደግሞ የደሃም ቤተሰብ ነበሩ። ግን ምን ችግር የለበትም። ለምን? መንፈሳዊ ሰው ስለሆነ የሚሰሩትን የእግዚአብሔርን ኮሊንግ በእነሱ ላይ ያለውን ጥሪ ነው እንጂ የሚያየው አላቸው የላቸው ሞላ ጎደለ ብሎ የሚያቸው ምንም ንጽጽር የለውም። ስለነሱ ያለ ሀሳብ። ሰው ንጽጽር ሲጀምር በቃ ከመንፈሳዊ ነገር እንደወደቀ ታውቃላችሁ። ስለዚህ እቺ ሴት ተነሳችና እንደዚህ ያለች ቁጥር 21 ላይ ኢየሱስም እንዲህ አላት፣ አንቺ ሴት በዚህ ተራራም ሆነ በዚያ በኢየሩሳሌም ለአብ የማትሰግዱበት ጊዜ እንደሚመጣ እመኚ። ቦታ ከሆነ አምልኮ ምናምን መንፈሳዊ ነገርን ቦታ ላይ ካስቀመጥን ከሰርን። ከዛ ተነቅለን የሄድን ቀን ጉዳችን ፈላ። ለምን? ያ ቦታ ነው የሚናፍቅ። ጌታ ግን እኮ አብሮ ነው፣ ቦታ ላይ ስለተቀመጠ ማለት ነው። እይታችን ውጫዊ ነገር ላይ ስለሆነ። ቁጥር 22 እናንተ ሳምራውያን ለማታውቁት ትሰግዳላችሁ፣ እኛ ግን ድነት ከአይሁድ ስለሆነ ለምናውቀው እንሰግዳለን አላት። ኢየሱስ ነው ያለው። ምን ለምናደርገው? ለምናውቀው ምን እናደርጋለን? እንሰግዳለን። ስለዚህ ከስግደት በፊት ምን ይቀድማል? እውቀት፣ ማወቅ። ለማን ነው የምሰግደው? ለማን ነው? እውነተኛ ይሄ ከእግዚአብሔር ጋር ያለ ሪሌሽንሺፕ የሚጀምረው ከማወቅ። ስለዚህ ልንገራችሁ፣ ምንድነው ማወቅ? መንፈሳዊ መረዳት ማለት ነው። ሰው ለመንፈሳዊ ነገር ሲነቃ ማለት ነው። ለመንፈሳዊ ነገር ያነቃ ሰው አድካሚ ነው ራሱ። ያው በቃ ለማያውቀው ነገር ለማያውቀው ነው የሚሰግደው። ምን ብሎ ነው የሚሰግደው? ምን ብሎ ነው ለማያውቀው አምላክ የሚሰግደው? ምን ማለት መሰላችሁ?
እግዚአብሔር እኔ ያወቅኩት እኔ የበራልኝ ነው። ምን ማለት የመሰላችሁ? እኔ የቀመስኩት እግዚአብሔር ማለት የቀመስኩት መልካምነቱን ከሆነ እግዚአብሔር ላንተ ምንድነው ስባል ምለው መልካም ነው ነው። ለምን የቀመስኩት ይሄ ነው። እኔ አልቀመስኩም። እግዚአብሔር ቸር እንደሆነ ቀምሳችሁ ከሆነ አይደል የሚለው። እዚህ የቀመስ ነው ነው እግዚአብሔር። ካልቀመስኩ ዝም ነው ማለት ያለብኝ። ምን እስከማር እስከምቀምስ። ለምን የሚጀምረው ከማወቅ ነው ስላለ ለምታውቁት ነው ምን የምታደርጉት የምትሰሩት። ስለዚህ መጀመሪያ እግዚአብሔርን ማውቀው እንዴት ነው? አባቴ ከሆነ አንተ አባቴ ነህ ስል የቀመስኩት ነገር ስለሆነ ለዚህ ነው አንዳንድ ነገር እኛም ብቻ ይነካናል። ጉባኤ ውስጥ ለምን የቀመስነው የእግዚአብሔር ባህሪ ያ ነው። ሌላም ሰው ደግሞ ይነካዋል። ለምን የቀመሰው ያን ስለሆነ። ስለዚህ የሚጀምረው እውነተኛ ይሄ ከእግዚአብሔር ጋር ያለን ህብረት የሚጀምረው እግዚአብሔርን ባወቅንበት በቀመስንበት አቅጣጫ። ለምሳሌ ስኳር ይጣፍጣል ይብል ሁላችሁም አዎ ትላላችሁ። ለምን? ስለቀመሳችሁ አይደል? ስለዚህ የቀመሳችሁትን ነገር መናገር ትችላላችሁ። ልክ እንደዚሁም እግዚአብሔርንም ለእኔ እግዚአብሔር የምለው የበራልኝን የቀመስኩትን። ስለዚህ ሰው ሲበራለት እግዚአብሔር ሲበራለት እግዚአብሔር እኮ እንዲህ ነው እያለ ይናገራል ደፍሮ። ግን ባልበራለት ነገር ላይ ግን ምንም ጥቅስም ቢኖረው አይናገርም፣ አይሄድም፣ ምንም አንንቀሳቀስም። ስለዚህ ኢየሱስ የተናገረ ያለው አሁን ለምናውቀው እንሰግዳለን ሲል ምን አይነት እውቀት ነው? እግዚአብሔር እንደ ጥቅስ እንትን ላይ ተጽፏል የሚል አይነት እውቀት አይደለም። ማወቅ ልክ እንደ መቅመስ ያህል ነው። መቅመስ ደግሞ ወደ አንድነት ልክ የበላነው የቀመስነው ነገር ከኛ ጋር አንድ አይደል ይዋሃድ የለ። ልክ እግዚአብሔርን ቀመስ ነው ማለት ከኛ ተዋህዷል ማለት ነው። ማንም ሊወስድብን አይችልም። ማንም ቴንኪው ምሕረት ይረሳል። ከኛ ማንም ሊወስድብን አይችልም። ስለዚህ ከእግዚአብሔር ጋር ያለን ይሄ ሃይማኖታዊ ነገር ሳይሆን ከመገለጥ የሚጀምር ነው። ማወቅ ሲባል እንደ ኤቢሲዲ እንደምናውቀው አይነት እውቀት አይደለም። ሬቨሌሽን ማግኘት አለብን። መገለጥ ማግኘት አለብን። በራልን የምንለው ልንገራችሁ። እሺ መብራት በራልን የምንለው ነገር ምን እንደሆነ ልንገራችሁ። ምንም ነገር እግዚአብሔር እንደሚያውቅ ካላወቅን አልበራልንም። አንድ ሰው በራለት የሚባለው ነገሩን እግዚአብሔር እንደሚያውቅ ሲያውቅ ነው። ለምሳሌ ኢየሱስ ያድናል አይደል? አዳኝ ነው አይደል? በርቶልን ነው እንጂ እንደ አንድ ሲደመር አንድ እንደ ኤቢሲዲ ተምረናል። በርቶልን። ሌላ ሰው ደግሞ ኢየሱስ ያድናል የሚለው እስከሚበራል ድረስ አይጠቀምበት። ለምን ካላችሁኝ እግዚአብሔር ኢየሱስን የላከው ያለ መድኃኒት እንዲሆን ነው። ስለዚህ ይሄንን እውቀት የኛ እውቀት ስናደርግ ነው በራልን የሚባለው ኢየሱስ አዳኝነት እንጂ ኢየሱስ እኮ ስለ ኢየሱስ እንደ ኢየሱስ እንደዚህ ነው ምናምን እያለ በኢየሱስ እንደ ኢየሱስ ጌታ ነው እኔም አምናለሁ ምናምን የሚል ሰው እኮ አለ። ግን አልበራለትም። በራለት የምንለው ሰው የሚያውቀውን ሲያውቅ ሳይሆን እግዚአብሔር የሚያውቀውን ሲያውቅ ያ ሰው ምን አለበት? በራለት ይባላል። ስለዚህ እግዚአብሔርን ለኛ ራሱን በገለጠበት ልክ ስናቅ የዛን ጊዜ ምን እግዚአብሔር ምን አደረገ? በራለት። እግዚአብሔር ከበራለት ሰው በቃ ጨረሳለህ። ስለዚህ ኢየሱስ ከቦታ ላይ ነቀላት። ምን አለ? በዚህም በዛም በቦታ የማሰግዱበት ጊዜ ይመጣል። በቃ አለቀ። የዛን ጊዜ ጉድ ነው። ከቦታ ከወሰደ በኋላ ይሄው ወጣ እኮ አሁን እኮ የለም። አሁን ምን ቤተ መቅደስ የለም? ምን የለም? ምንም እኮ አሁን ቤተ መቅደሱም እኛ ምንም ወሰደው እኮ ከውጫዊ ነገር ላይ አነሳው። ሄደን የምናገኘው እግዚአብሔር የለም። በፊት ቤተ መቅደስ ሄደው ነበር የሚያገኙት። ተራራ ላይ ሄደው ነበር የሚያገኙት። አሁን የለም። በቃ እግዚአብሔርን ከውጭ ፈልገን እናገኘው። ደስ ሲል እግዚአብሔር ውጭ ተፈልጎ የሚገኝ ቢሆን ኖሮ ተጉዘን አቤት በዚህ በስማ በጣም አድካሚ ነበር። በጣም አድካሚ። እግዚአብሔርን ተጉዞ ማለት የለም። ምንም መጓዝ አያስፈልግም። ምንም መጓዝ አያስፈልግም። ያለው በቦታ አለ እሱ ብቻ ነው ልገኝ። እኔ ካለው ይገኛል። ለዚህ ነው ዳዊት ሲናገር መኝታዬን በሲኦል ውስጥ ባደርግ ራሱ አንተ አላህ ለበዛ ትገኛለህ። በቃ እኔ ከተገኘው እግዚአብሔር ይገኛል። ሰው ካለ እግዚአብሔር አለ። ሰው ያለበት ቦታ እግዚአብሔር ይገኛል። ፍላጎቱ ይሄ ስለሆነ ሃይማኖት ግን ያርቅብናል። እስቲ ወደ እግዚአብሔር እንገስግስ ይላል። የት ነው የምገሰግሰው? እንዴት አድርጌ ነው እንገስግስ እግዚአብሔር ጋር የምደርሰው?
እንዴት አድርጌ ነው? ስለዚህ ምን ያደርገናል? እንገስግስ ይባላል። አያልቅም። ወደ እግዚአብሔር መገስገስ ተብሎ ቀርቦ እሱ ለእኛ ቅርብ ሆኖ በልባችን ሆኖ ከእስትንፋሳችን ይልቅ ቅርብ ሆኖ ገና እንገሰግሳለን። ቴንኪው ሚና እንደዚህ እኮ አይደለም አዲስ ኪዳን እኮ እንደዚህ አይደለም። የለን ተራራ ላይ ምናምን አይደለም ማለት አነቀለው። ኢየሱስ እኮ መጥቶ በተራራም በምንም የማትሰግዱበት ጊዜ ይመጣል። እዚህ ወርዶ የሚናገረው ቁጥር 4 ቁጥር 23 በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል። ይሄው መጣ። በመንፈስና በእውነት ከተራራ ከምናምን ተነቀለ እኮ የለም። አሁን ተራራ የለም። በሆነች የሆነ ያለውበት ቦታ የትም ውስጥ ሊሆን ልንገራችሁ፣ በትሬን በባስ በምናምን እየሄድኩ ሊሆን ይችላል። በቃ ከጌታ ጋር ነው በዛች ደቂቃ። ለምን በመንፈስ ስሆን ልክ ሐሳቤን ስለውጥ ከዚህ ከስጋ ሐሳብ ወጥቼ ከመንፈስ ጋር ግንኙነት ሳደርግ ከማን ጋር? ከእግዚአብሔር ጋር። በዛች ቅስፈት ቦታዬን ሳልቀይር የሆነ ተራራ ቦታ ሄጄ ሳልንበረከክ የሆነ ምንጣፍ አድርጌ ሳልንበረከክ የሆኑ ሰዎች ተሰልፈው ሳይቀበሉ በቃ አለቀ። እኔ ሐሳቤን ሽፍት ሳደርግ ከዚህኛው ዓለም ወጥቼ ልክ ለእግዚአብሔር ሐሳብ ራሴን ዝግጁ ሳደርግ የዛን ሰዓት እግዚአብሔር ከኔ ጋር ነው። እግዚአብሔርን ሩቅ ካረገብን ሃይማኖት ነው። ልንገራችሁ፣ ስብከትን በሉት፣ መዝሙርን በሉት፣ ጸሎትን በሉት፣ እውነቴን ነው የምነግራችሁ ይላችሁ። እግዚአብሔርን ካራቀብን ሃይማኖት ነው። ምንም መንፈሳዊ ነገር የለውም ውስጡ። እግዚአብሔር ቅርብ ነው። ለማንም ሰው ቅርብ ነው። ለማንም ሰው የኃጢአተኞችና የቀራጮች ወዳጅ የተባለው ኢየሱስ ቅርብ መሆኑን ስለሚያሳይ እንጂ አይገናኝም ነበር ከነሱ ጋር። ሩቅ ነበር እዛው። ምንም እኮ ይላችሁ ከፈለገ ኢየሱስ ሰይፍ የያዙ ደቀ መዛሙርት ነበሩት፣ እንደ ጴጥሮስ አይነት ሰይፍ የያዙ ማስጠጉ ማለት ነው። ግን አይደለም፣ ቅርብ ነው ኢየሱስ፣ በጣም ቅርብ ነው። ይገኛል። ተውት እሺ፣ ለህፃናት ይገኛል። ህፃናት እየመጡ አስቸገሯቸው፣ ደቀ መዛሙርት ከለከሏቸው። በቃ ተው ብለው። ቅርብ ነው ኢየሱስ፣ ለማንም ነው የሚገኘው። እግዚአብሔር ሩቅ ያደረገብን ሃይማኖት፣ የውሸት ስብከት፣ ከአጋንንት የሆነ ስብከት፣ እግዚአብሔርን ማራን። እግዚአብሔር አልፈልግም። እግዚአብሔር የፈለገው መገኘት ነው። እግዚአብሔር የፈለገው መታወቅ ነው። እግዚአብሔር የፈለገው ቅርብ መሆን ነው። እግዚአብሔር ከመጀመሪያም ለሰው ቅርብ ነበር። ኃጢአት ነው ሰውን ከእግዚአብሔር የለየው። በኢየሱስ ክርስቶስም ያደረገው ይህንን ነው፣ ሰውን ወደ ራሱ መመለስ፣ ሰውን ማቅረብ። በቃ አለቀ። እውነቴን ነው የምነግራችሁ። መዝሙሩም ከሆነ ዝጉት። ከእግዚአብሔር ሩቅ የሚያደርግባችሁ እግዚአብሔር በጣም ሩቅ የሚያደርግ መዝሙር አለ፣ አጥፉት። እግዚአብሔር ሩቅ አይደለም፣ ቅርብ ነው። አንድ መዝሙር አለ የተከስተ የምወደው፣ አጠገቤ ነው የሚል ዘልቀ ገብተሃል በውስጥ። በቃ እግዚአብሔር ቅርብ ነው፣ ሩቅ አይደለም። ፈልጌ የሚሄደው እግዚአብሔር የለኝም፣ እኔ ጋር ነው። አሁን አገኘዋለሁ ስፈልግ። አሁን በዚህ ቅስፈት ከእግዚአብሔር ጋር ማውራት ይችላል። እግዚአብሔርን በዚህ ቅስፈት ያወራኛል። ለምን? ቅርብ ነው እግዚአብሔር፣ ሩቅ አይደለም፣ ቅርብ ነው፣ የልብ ነው፣ በውስጣችን። እሱ በእኔ ውስጥ አለ፣ እኔም በእርሱ ውስጥ አለ። እኔም ከእግዚአብሔር የትም አልሄድም፣ እሱም ከእኔ የትም አልሄድም። በቃ ይሄንን ማመን አለብን፣ ይሄንን ማወቅ አለብን። በደንብ መኖር ያለብን ይሄንን ነው። መንፈሳዊነት ማለት ይሄ ነው። መንፈሳዊነት ማለት እዚህ ሆነን ግን ከእግዚአብሔር ጋር ነን። መንፈሳዊነት ሆነን ማለት መንፈሳዊነት ማለት አለባበስ ምናምን አይደለም። መንፈሳዊነት ከእግዚአብሔር ጋር ያለን ኮሚኒኬሽን፣ ከእግዚአብሔር ጋር ያለን አንድነት፣ ከእግዚአብሔር ጋር ያለን ቅርበት። አሁን ከእግዚአብሔር ጋር አሁን እግዚአብሔር ከኔ ጋር ነው፣ እኔም ከሱ ጋር ነኝ። ስለዚህ ከእግዚአብሔር ካራቅን ትምህርት አይደለም፣ መንፈሳዊ ነገር አይደለም፣ መዝሙር አይደለም፣ ጸሎት አይደለም። እስቲ አንድ ጥያቄ ልጠይቃችሁ። እንደው አስቡት እንግዲህ ዛሬ ስለ ሃይማኖትና ስለ መንፈሳዊነት ስለምንማር አስቡት። አሁን የእውነት እስቲ ወደ እግዚአብሔር እንገስግስ ምናምን ሲባል ሰምታችኋል? ጸልየንም እናውቃለን። እንደሱ ምንም መደባበቅ አያስፈልግም። ጸልየናል። እኔም ድሮ ጸልዬ ነበር አውቃለሁ። ግን ሲገባኝ ግን በቃ የገባኝ ጊዜ ነፃ ወጣሁ። ስለዚህ አልገባኝም እንጂ ድሮም አልጸልይም ነበር ቢገባኝ። እንደው ግን የት ነው የምንገሰግሰው? የት ሄዶ ነው እግዚአብሔር? ወዴት ነው መገስገስ ማለት? ወዴት ነው? እግዚአብሔር የቱ ጋር ሆኖ ነው? እኛስ የት ነን? ከዚህ አሁን ከምድር ነው ወደ ሰማይ የምንገሰግሰው? ወዴት ነው መገስገስ ማለት? ያ ማለት እኮ ይላችሁ እግዚአብሔር ራሱ መገኘት አይፈልግም ማለት ነው።
እኛንን ኢኒሼት ያደረግነው ራሱ እግዚአብሔርን ለማግኘት እሱ ራሱ በቃ የማይገኝ ተደርጎ ነው የሚሳልብን። እስቲ ጋብዙት እንላለን። የኬት ነው የምንጋብዘው? የት ሄዶ ነው የምንጋብዘው? የእውነቴን የምነግራችሁ አስቡት። የት ሄዶ ነው? እሺ እግዚአብሔር የማይገኝበት ቦታ አለ? በፍጹም በፍጹም። ከኔ ጋር አሁን እኮ እግዚአብሔር ከኛ ጋር አሁን ከኛ ጋር። ስለዚህ እኔ ጋብዤ የማመጣው እግዚአብሔር የለም። ሳልጋብዘው ነው ያለውበት ድረስ የመጣው። አሁን ምንድን ነው የምጋብዘው? እግዚአብሔር ህይወቴ በሙሉ ራሱ ያለ እግዚአብሔር የምኖረው እኮ አንድም ነገር የለም። ምንም ያለ እግዚአብሔር የምኖረው ምን አለ? ከዛ ማለት እንትን ችለን የምንኖር ይመስል የምንጋብዘው ደግሞ ላግባ ምናምን ያለ በፍጹም እንደሱ የሚኖር መንፈሳዊ ነገር። ይሄ ግን ምንድን ነው? ደስ ይላል። ሃይማኖት ምን ይሰጣል? የሆነ እኛ የሆነ ነገር እያደረግን እንደሆነ እግዚአብሔርን ጋበዝ ነው። ከዛ መጣ ተገኘ ምናምን እንላለን። ካልጠራንስ በቃ አይመጣም እስክንጠራው ድረስ እዛ ትቶን ማለት ነው። እኔ እንኳን ለአሴር እንደሱ አላለኝም። ያለበት ድረስ ነው የሚሄደው። ፈልግ ድምፁ ሲጠፋብኝ የት ገባ ምን ውስጥ ነው ያለው ብዬ እፈልገዋለሁ። ያለበት ድረስ ኪችን ከሆነ ኪችን ሄዳለሁ። ውጭ ወጥቶ ራሱ እየተጫወተ ድምፁ ከጠፋብኝ አሴር ብዬ እጠራለሁ። ለምን? እኔ ነኝ ፈልገው። እሱ በራሱ በጨዋታ ሀሳቡ ተይዟል። አያስበውም እሱ። ስለዚህ እግዚአብሔርን እየጠራን እየጋበዝን የምናመጣው አይነት እንዳይሰማችሁ እንደሱ እንዳታስቡ በፍጹም። ጋብዘን የምናመጣው እግዚአብሔር የለም በፍጹም። እስቲ እንቀጥልሽ ይላል። ይህን ሀሳብ እንጨርሰው። ስለዚህ በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል። አሁንም መጥቷል። መቼ? አሁንም ምን አድርጓል? መጥቷል። ደስ ሲል በእውነትና በመንፈስ ነው እንጂ አሁን የሆነ ቦታ የሆነ ተራራ የሆነ ቤተ መቅደስ እየሄድን አይደለም። ከዛስ አብም ይላል። እዚህ ጋር አሁን እንድናተኩር የምፈልገው አብም እንደዚህ በእውነት የሚሰግዱለትን ይፈልጋል። አብም በምን የሚሰግዱለትን? በእውነት ምን የሚያደርጉለትን? የሚሰግዱለትን ምን ያደርጋል? ይፈልጋል። ይፈልጋል የሚለው እንዴት እንደሆነ ታውቃላችሁ? ሰርች ያደርጋል። ይፈልጋል ማለት እሱ ፍላጎት አለው ሳይሆን ዲዛይር አለው ሳይሆን ኖ አይኖቹ የሚፈልጉት በእውነት ምን የሚያደርጉለት? በእውነትና በመንፈስ ሆኖ ምን የሚያደርጉት? እነሱን ነው ምን የሚፈልገው? እነሱን ነው ይፈልገው። አይኖቹ እነዚህ አይነት ሰዎችን ፍለጋ ነው። እኛ እንገራችሁ ጥቅጥቅ ያለ ሰው ባለበት ቦታ ላይ አይምሮዬ ወደ ጌታ እልም ሲሄድ ሀሳቤ ሁሉ ወደ ጌታ ሲወሰድ በመንፈስ ከእግዚአብሔር ጋር ህብረት ለማድረግ ስፈልግ እግዚአብሔር የዛን ጊዜ አይኑ ከኔ ጋር። ከዛ ሁሉ ውስጥ ሆኜ የምፈልገው ማለት ነው እርሱን የሚፈልገው ደግሞ ማለት ነው እንደዚህ አይነት ሰዎች የት አሉ እያለ ነው ሰርች የሚያደርገው። እዚህ ጉባኤ መካከል ራሱ ሰርች የሚያደርገው እንደዚህ የሚፈልጉትን ሰዎች ይኸውላል። ቸርች እኮ ራሱ ስንሄድ እስቲ እንትኑ ጸሎት ይለቅና እስቲ ወርሺፕ ላይ እንደርሳለን፣ ቃል ላይ እንደርሳለን ምናምን እኮ የምንለው ስላልገባን እኮ ህብረቱ በመንፈስ እንደሚደረግ ለምን ገና ሃይማኖታዊ ስርዓት እየፈጸመ እንደሆነ ስለሚሰማ ዋናው እኮ እንትን ነው ብለን ስለምናስብ ጸሎትም ይሁን ወርሺፕም ይሁን ቃልም ሁሉም ከእግዚአብሔር ጋር ህብረት የምናደርገው። ከእግዚአብሔር ጋር ደግሞ ህብረት ለማድረግ የምመርጠው ማበላልጠው ነገር የለም። የትም ቢያገኘኝ ደስ ነው የሚለኝ። የትም ቢያገኘኝ ልንገራችሁ፣ ለቅሶ ቤት ቁጭ ይበራልኝ። የሆኑ ቦታ ሄጄ በደንብ ትንሽ ተሳስቼ ራሱ ይበራልኛል። ይህን እኮ እንደዚህ ባረግ ኖሮ ምናምን ብዬ ሳስብ ጌታ ያስተምረኛል። በዛ ለምን ፍላጎቴ ለእግዚአብሔር መገኘት ስለሆነ ከእግዚአብሔር ጋር ህብረት ማድረግ ስለሆነ
በየትኛውም ቦታ እችን ህብረት ማድረግ ስለሆነ የሚፈልገው ይበራልኛል። የትም ቦታ እያስተማርኩ ትምህርት እያስተማርኩ ሌላ ነገር ይበራልኛል። የተፈለገው ሰው እንደዚህ እንዲሆን፣ ሰው ከእግዚአብሔር ጋር የትም ቦታ ቅርብ እንዲሆን እንዲገናኝ። ስለዚህ አሁንም አበረታታችሁ፣ ዛሬም ደግሞ ምነግራችሁ ይኸውላችሁ ከድካም ከጥረት ምናምን ውጡና የእውነት ከእግዚአብሔር ጋር ያላችሁን ህብረት ትወዱታላችሁ፣ ደስ ይላችኋል። እግዚአብሔር ጋር የትም መገናኘት ትችላላችሁ። እግዚአብሔር ቅርብ ነው። ፈልገን ጎትተን የምናመጣው እግዚአብሔር የለም። ራሱ ነው የመጣው ያለንበት ድረስ የተገኘው እሱ ነው። እግዚአብሔርም አሁን የሚፈልገው ሰርች የሚያደርገው በእውነትና በመንፈስ። እሺ በእውነት ማለት ምን ማለት ነው? ቀላል እኮ ነው። እውነት ማለት እኮ እግዚአብሔር ስለኛ በሚያውቀው እውቀት ማወቅ ማለት ነው። የእግዚአብሔርን እውቀት መያዝ ማለት ነው። ስለዚህ እውነቱ እግዚአብሔር ሩቅ ነው አይደለም፣ ቅርብ ነው። እውነቱ እኛና እግዚአብሔር ተራርቀን ነው የምንኖረው፣ ፈልገን ነው የምናመጣው፣ እግዚአብሔርን ጋብዘን ነው የምናመጣው ወደ ጉባኤያችን አይደለም። እሱ ራሱ ነው። ሁለትም ሶስትም ሆናችሁ ብትሰበሰቡ እኔ በዛ አገኛለሁ ያለው እሱ ራሱ ነው። ስለዚህ እኔ የምጋብዝበት ጉባኤ የለም። እግዚአብሔር ልክ በስሙ አግሪ ተስማምተን እስቲ እንጸልይ ብለና ሁለት ሆነን ብንጸልይ በቃ ስሙን ስለጠራን እሱ ምንድነው አለ። ደግሞ የሚኖረው ለምን ነው ታውቃለህ? ለመስማት አይደለም፣ ለማድረግ ከኛ ጋር ሊስማማ። ስለዚህ እንገራችሁ 3 10 ምናምን ሆነ ከተሰበሰብንማ እንዴ በደንብ አለ። ለምን መሰባሰባችንን ራሱ ሪዝን ያደረገው ስሙ ስለሆነ፣ ምክንያት አድርገን የተሰበሰብነው ስሙን ስለሆነ። ስለዚህ ምን ያደርጋል? ይገኛል ያለው እሱ ነው። ቃሉን ያከብራል። እኔ ምንም ናጋብዛለሁ አይደለም። ለምን የተገኘውት ስሙ በተጠራበት ቦታ እሱ ምን ያደርጋል? ይገኛል፣ በደንብ ይገኛል። ስለዚህ ይኸውላችሁ ይህንን መንፈሳዊ አስተሳሰብ ዴቨሎፕ እስካላደረግን ድረስ መንፈሳዊ አክቲቪቲዎች፣ መንፈሳዊ የሆኑት ነገሮች ሁሉ ሸክም ይሆኑብናል። ቃል መቼ ባለቀ እንላለን። ለምን? እግዚአብሔር እያወራ እንደሆነ አናውቅም። በአስረዝሙት ስንል ከዛ አምልኮ የዛሬው ረዘመ እንላለን። ጸሎት እንትና ቢያጸልይ ይችላል፣ እንትና ሲያጸልይ እኮ አያልቅም ምናምን። ለምን? ሁሉም ነገር ለእግዚአብሔር ብለን ለሌላ ሰው ብለን የምናደርገው እንደሆነ ስለሚሰማን ድካም ነው። አቅማችንን ጨርሰን ነው የምንሄደው። ድክም ብሎ ስለዚህ ከኛ ውጪ የሚደረግ መንፈሳዊ ነገር ያደክማል። መንፈሳዊ ነገር ግን ከኛ ውጪ ሳይሆን በእኛ ውስጥ ስለሆነ ማለት ነው። ስለዚህ ቁጥር 24 ላይ ሲናገር አብም እንደዚህ በእውነት የሚሰግዱለትን ይፈልጋል ይላል። ሰርች ያደርጋል። ከዛስ እግዚአብሔር መንፈስ ነው፣ የሚሰግዱለትን በመንፈስና በእውነት ሊሰግዱለት ይገባል ይላል። ከዛስ ሴትዮዋም እንደዚህ አለች፣ ክርስቶስ የተባለ መሲህ እንደሚመጣ አውቃለሁ። አያችሁ፣ አወጣቸው። ያው ሃፍ ትሩዝ ነው ያላት፣ ግን አወጣች። ያ መሲህ ሲመጣ እንደሚመጣ አውቃለሁ። እርሱ ሲመጣ ሁሉን ነገር ይነግረናል አለችው። ኢየሱስም የማነጋግርሽ እኮ እኔ እርሱ ነኝ ሲል ገልጦ ነገራት። ብዙ ጊዜ አይናገርም፣ ግን እዚህ ጋር አጀስት አድርጋለች የሆነ እውቀት። እሱ ሲመጣ ምን ያደርገናል? እንደሚመጣ አውቃለሁ አለች። ኦልሬዲ መጥቷል። አይልሻዬ እንዴት ነህ? እንኳን ደህና መጣ። ክርስቶስ የሚባል መሲህ ሲመጣ ምን ያደርገናል አለች? ነግረናል አለች። እሱ ሲመጣ እንደሚነግረን አውቃለሁ። ኢየሱስም የማነጋግርሽ እኮ እኔ እርሱ ነኝ ሲል ገልጦ ምን አደረጋት? ነገራት። ስለዚህ ልንገራችሁ፣ አሁን ሃይማኖት በጣም ከኛ መጠጥ አድርጎ ነው የሚጨርሰው አቅማችንን በሙሉ። በቃ እቺ ሴት አሁን በሃይማኖቷ ትቆራራለች፣ የምታደርገውን ታደርጋለች እንጂ ምንም አንዳች ነገር የምታደርገው ነገር የለም። ምንም መንፈሳዊ ነገር የላትም። ትንሽ የገባት ነገር መሲህ ኢየሱስ የሚባል መሲህ እንደሚመጣ ምን ታደርጋለች? ታውቃለች። ሲመጣ ደግሞ እሱ ሁሉን ይነግረናል ብላ ነው የምትናገረው። እንገራችሁ፣ ሃይማኖት ሰውን ሊያሳድግበት የሚችለው ምግብ የለውም። ስለዚህ በረሃብ ነው የሚገለን። አክስቶ መንፈሳዊ ህይወታችን በድካም በብዙ ትግል ነው የምንጨርሰው። ህይወታችን እድሜያችን ሁሉ ነው የሚጨርስብን። ሁሉን ነገር ነው የሚወስድብን። ሃይማኖት ደስታ የለንም። የሆነ እንትን ላይ አክቲቪቲ ላይ ስለሆነ
እንደ አዲክሽን ነው የሚይዘን። እነዛን ነገሮች ካላደረገን በእግዚአብሔር መደሰት አንችልም። እነዛን ነገሮች ካላደረግን እግዚአብሔር የወደደን አይመስለንም። እግዚአብሔር የኛ የሆነ አይመስለንም። ስለዚህ ምን በቃ ቶታሊ የስራችን ሱሰኞች ነው የምንሆነው። የሆነ ነገር እያደረግን ከዛ እግዚአብሔር የመጣ እግዚአብሔር የቀረበን እግዚአብሔር የወደደን እግዚአብሔር የተቀበልን ይመስለናል። በራሳችን ግን ከእግዚአብሔር ጋር ባለን ነገር አንዳች እርካታ የለንም ወይም እግዚአብሔርንም አናውቀውም። መንፈሳዊነትንና ሃይማኖትን በጣም ለይተን ማወቅ አለብን። ሃይማኖት ውስጥ ስለቆየን እግዚአብሔር የምናውቀው የሚመስለን ብዙ ሰዎች አሉ። እግዚአብሔር በመሰረቱ በሃይማኖት አይታወቅም። ሰው ለመንፈሳዊ ነገር ሲነቃ ብቻ ነው እግዚአብሔርን ማወቅ። እሺ ይህን ልንገራችሁ። እግዚአብሔርን ብቻ ሳይሆን ሰው ሰይጣንንም ማወቅ የሚችለው ለመንፈሳዊ ነገር ከነቃ ነው። ያም ሰይጣንም መንፈስ ነው። እዚህ ሰው ለእግዚአብሔርም ለሰይጣንም መገኘት የሚችለው ለመንፈሳዊ ነገር መንቃት ሲጀምር። ለመንፈሳዊ ነገር ያልነቁ ሰዎች ካያችሁ ለሰይጣንም ራሱ ምንም አይገኝም፣ አቬለብል አይሆኑም። ለምን? ካርናል ናቸው በቃ። ስለዚህ በዚህ ዓለም ለሚኖሩት ለውሸት እውቀት አክቲቭ ይሆናሉ እንጂ ለሰይጣን እውቀት አክቲቭ ይሆናሉ እንጂ ሰይጣንን በምንም ነገር ሊያውቁት አይችሉም። ሰይጣንም በዚሁ የውሸት እውቀት በኩል ነው ሰዎች ለመንፈሳዊ ነገር ምን እንዲሆኑ እንዲነቁ የሚፈልገው። ከዛ በቀላሉ ምን ያደርጋቸው? ትራፕ ያደርግና ይዛቸዋል። ስለዚህ ዛሬ እችን ነገር ይዛችሁልኝ እንድትሄዱ እፈልጋለሁ። አትድገሙ በሃይማኖት ሃይማኖታዊ ነገሮችን በማድረግ እድሜያችሁን፣ ጊዜያችሁን፣ ጉልበታችሁን እንዳትጨርሱ። እግዚአብሔር ሲምፕል ነው። ያላችሁበት ቦታ አለ፣ ቅርብ ነው። እግዚአብሔር ከድካም በጣም ነፃ ህይወት ነው ክርስትና። ይሄ ደክመን የምንጀምረው ሳይሆን ረክተን የምንጀምረው ቀሉን እግዚአብሔር ለኛ ያለውን ሐሳብ በማወቅ ምንም እጆቻችንን ዘርግተን ከማመስገን የምንጀምረው ህይወት ነው። ከልፋት ነው እግዚአብሔር የገላገለን። ከብዙ ድካም ተመልሰን ከልፋት በነፃ ድነናል ብለን እንደገና ተመልሰን ወደ ድካም መግባት የለብንም። ተመልሰን የኛን አቅም የኛን ኤፈርት መጨመር የለብንም። እግዚአብሔር ነገሩን ሁሉ ካቀለለልን በኋላ ሌላ ውስብስብ መንገድ አያስፈልገንም። እነዚህ ነው ሰለሞን ሲናገር እንደዚህ ይላል፣ እግዚአብሔር ሁሉን ነገር ቸርና ቅን ንጹህ አድርጎ ፈጠረ። ሰው ግን በራሱ መንገድ ውስብስብ አደረገው ይላል። ሁሉን ነገር ውስብስብ መንገድ መረጠ ሰው በራሱ ጊዜ። ማን? ሰው። እግዚአብሔር ሁሉን ቅንና ንጹህ አድርጎ ምን አድርጎታል? ፈጥሮታል። ስለዚህ መንፈሳዊ ነገርም ቅንና ንጹህ ነው፣ ውስብስብ ነገር አይደለም። ስንቀርብ እግዚአብሔር ከመቅረባችን በፊት ቀርቧል። እሱ ቴንኪው ፀሐይ ቀርቧል እኛ ለመቅረብ ከማሰባችን በፊት። ስለዚህ ጋብዘን የምናመጣው ጠርተን የምናመጣው በህይወቴ ላይ ንገስ ብለን የምናመጣው እግዚአብሔር የለም። ኢየሱስን ስቀበል ሾሜዋል፣ ነግሷል። በቃ እኔ ወደድኩም አልጠላሁም። በህይወቴ ላይ ምን አድርጌያለሁ? ሾሜዋል፣ ነግሶ። ምናልባት ይሄን ባለማወቅ ብዙ ሰፈር አረግ ይሆናል እንጂ እግዚአብሔርን ከኔ ህይወት ላይ ሊያባረረው የሚችል ምንም ነገር የለም። ስለዚህ መንፈሳዊ ነገርን ቴንኪው ፋሲል ከረጅም ጊዜ በኋላ እንኳን ደህና መጣ። ስለዚህ በእግዚአብሔር እንድትደሰቱ፣ እግዚአብሔር በነፃ በሰጣችሁ ነገር እንድትደሰቱ፣ እንዲሁ ከሆድ የሚፈልቅ ነው፣ እንዲሁ የምንደሰትበት ነው ህይወት። እንዲሁ በቃ ማለት አሁን መደሰትን አሁን መጀመር እንችላለን። ለመደሰት ብዙ ጥቅስ ጠቅሰን አንተ ታውቃለህ እንግዲህ ጌታ ሆይ ምናምን ብለን መጀመር የለብንም፣ መሄድ የለብንም። እንደዚህ ውስብስብ አይደለም መንፈሳዊ ነገር፣ ሲምፕል ነው። በጣም ቀላል ነው። ኮምፕሊኬትድ ያደረገብን የሰው መንገድ ነው። ሪሊጅን ኮምፕሊኬትድ ካላደረገ ደስ አይለውም። አድካሚ አሰልቺ ካላደረገ፣ በሰው ጉልበት ላይ በሰው ዋጋ ላይ ካልተጨመረ ደስ አይለውም። ቴንኪው ሲ የሆነ ነገር መጨመር አለብን፣ የሆነ ነገር ማድረግ አለብን ካለ ተውት በቃ። እግዚአብሔር የለበትም እሱ። እግዚአብሔር እንዲሁ ሊሰጠን ነው እያንኳኳ ቤት ድረስ የመጣው፣ እንዲሁ እያንኳኳ። ስለዚህ ህይወታችሁ ራሳችሁ መጠየቅ ካለባችሁ ለመንፈሳዊ ነገር ምን ያህል ነቅቻለሁ ብላችሁ ጠይቁ እንጂ ለእግዚአብሔር ምን እሰጣለሁ፣ ምን አቀርብለታለሁ፣ ምን እሆንለታለሁ እንዳትሉ። ምንም አይፈልግም። እሱን የሆነልን ሁሉ በቃ ማን እንደሆነ ብታውቂ አለ የሚጠይቅሽ። አንቺ ራስሽ ምን ታደርጊ ነበር? ትለምኚ ነበር፣ ትጠይቂ ነበር። ቴንኪው ፀሐይ። ማወቅ ያለብን ይሄንን ነው፣ ማን እንደሆነ በቃ ካወቅን አለቀን። ታሲት እሱን በማወቅ ነው እንጂ የምንጀምረው ገና መቅጃ የለህም ኬት ታመጣለህ አንተ ምናምን ኤፈርት ላይ ማተኮር የለብንም፣ ድካም ላይ
ጥረት ላይ ቀርተን ገና ፊዚካል ነገር ላይ ገና እንትን በሚቀዳ በሰው ድካም እንዲህ በሚጎተት ገመድ ምናምን መንፈሳዊ ነገርን እዚህ ደረጃ ማውራድ የለብንም። አይሻዬ ስለመጣ ደስ ብሎኛል። እያወራን የነበረው ስለ ሃይማኖትና ስለ መንፈሳዊነት ነው እና በጣም ከተወሰነ ጊዜ በኋላ ሰምቻለሁ። የሰማሁትን ያህል ግን የሰማሁት ፓወርፉል ኢንላይትመንት በጣም ማይንድ ሪኒዋል የሆነ መልዕክት ነው የሰማሁት። እንደውም ስንቱ ይህን ነገር በደንብ ቆም ብሎ እያሰበ እንደሚጠቀምበት አላውቅም። ነባ ባለምጡቅ አእምሮ ፓወርፉል ጌታ ምስክሬ ነው። ጉድ አንደርስታንዲንግ ኤክሰለንት አንደርስታንዲንግ። ግን በጣም የታዘብኩት ሰማይ ነበረው ይህን የመሰለ መረዳት ይህን የመሰለ ሻርፕ የሆነ የሚጠቅም ነገር እዚህ ቲክቶክ ላይ በነፃ አቬለብል ሆኖ ህዝብ ያለው የት ነው? የማይጠቅሙ ቦታ ላይ ነው። በነገራችን ላይ ህዝብ መሰብሰብ ከፈለክ የማይጠቅም ነገር ማውራት ነው። ታውቃለህ? ክራውድ መጎተት ከቻልክና ማስጮህ ከፈለክ ከእግዚአብሔር ቃል ጋር ተቃራኒ የሆነ ነገር ማውራት አለብን። ክርስቲያኖችን ነው የምልህ፣ ዓለማዊ ሰዎች ዓለማውያን አንደኛው ዓለማውያን ናቸው። እኔ ስሰማ የነበረው በዚህ መንፈስ ነበር። አሁን አንተ የምታወራውን ነገር ማለት ነው። የሆነውም ሆኖ let me add a little bit። ኢየሱስ ክርስቶስ ማርያምና ማርታ እነሱ ቤት መጥቶ ባገለገላቸው ጊዜ ማርታ ያደረገችው ነገር መጥፎ አይደለም። እንግዳ መጥቷል እና ያውም ወዳጃቸው ነው እና የመጣው እንግዳ ሲመጣ መቼ የሚበላ የሚጠጣ ነገር ማቅረብ ተገቢ ነው። ሰው ይበላል ይጠጣል፣ ተገቢ ነው። ከመንገድ የመጣ ሰው ተርቦ ነው የመጣው። ተራበም አልተራበም የሚበላ ነገር ቡና ማፍላት አዲስ የሆነ ነገር ኩክ ማድረግ ጉድ ማለት ግድ ነውና የተለመደ ነገር ነው ያደረገችው፣ ማድረግም ነበረባት። ግን እርጀንሲው ሲታይ ማርያም ግን ጭ ብላ ያን አጋጣሚ፣ ምክንያቱም ኢየሱስ አይገኝም ፕራይቬትሊ፣ ሰው ይከበዋል። ለብቻው ማግኘት እንደዚህ ማለት መታደል ነው። እቺን አጋጣሚ ለመጠቀም የሚገርማችሁ ነገር ቁጭ ብላ የምን ስራ ነው የምን ኪችን ነው ቁጭ ብላ ሰማ ነበርና እህት ዞር ብላ አይታ ጌታ ሆይ አይገድም ወይ ብቻዬን ስለፋ ብላ ስትጠይቀው ጌታ ኢየሱስ የማርታን በዚህ ዓለም ላይ ያለውን ጊዜያዊ የሆነውን ነገር አላናናቀባትም። ቴንክ ዩ ሶ ማች። ያደረገው ምንድነው? ማርታ በብዙ ትደክሚያለሽ፣ ማርያም መልካሙን መርጣለች፣ ከሷም አይወሰድባትም አለ። ማርያም ምንድነው የመረጠችው? ኢንላይትመንት ነው የመረጠችው። ዘላቂ ነገር ነው የመረጠችው። ቀደም አንተ ዮሐንስ ወንጌል ምዕራፍ 4 ላይ ያለች ሴትዮ ከሷ ጋር ኢየሱስ ክርስቶስ ብዙ ነገር ያወራ ነበር። አልተግባቡም። በእርግጥ ባይግባቡና እሷ ብዙም ባይገባትም ለኛ ተርፏል ትምህርቱ። ግን ለካ ለሷ ብቻ አልነበረም፣ ለእኔና ላንተ ነበር። ለካ ዛሬ አንብበን ክፍሉን ሴትዮዋ ሳይገባት እኛ ለገባን ሰዎች ለኛ ነበር ለካ የሚያወራው። እና ማርያም መልካሙን መርጣለች የሚለው ሐሳብ በጣም የሚገርመው ነገር ከሱ ጊዜ የማይሽረውን ነገር ኢንላይትመንትን፣ መንፈሳዊ እድገትን፣ ስፒሪቹዋል ግሮዝ፣ አእምሮ ማደስን፣ እግዚአብሔርን ስለመምሰል ሰው የተፈጠረበትን አይዲያ። ምክንያቱም ኢየሱስ ክርስቶስ በትምህርቱም በህይወቱም በየትኛውም አቅጣጫ ይገልጽ የነበረው የእግዚአብሔርን ኦሪጂናል አውተንቲክ እውነት ነው ሲገልጽ የነበረው እንጂ ሌላ አዲስ ነገር ይዞ አልመጣም። ኢየሱስ ታውቃላችሁ፣ የነበረውን ሰው ያበላሸውን ወደ ስፍራው ከመመለስ አንጻር የመጣ ሰው ነው። የኋለኛው አዳም ከእግዚአብሔር ዘንድ የተገለጠ ሰው ነበር የሚባለው ቋንቋ ቃልም ስጋ ሆኖ ስጋ ለባሽ ሰው ሆኖ የመምጣቱ ዓላማ ሰው ወደ ተፈጠረበት ኦሪጂናል የእግዚአብሔር ሐሳብ የማይሻሻል የማያድግ ሐሳብ ነው። ልብ አድርጉ። ዘፍጥረት ምዕራፍ 1 ባይ ዘ ዌይ ከቁጥር 26 እስከ 28 አይሻሻልም፣ አያድግም፣ ማደጊያ ስፍራም የለውም። ሰው ዘፍጥረት ምዕራፍ 3 ላይ ከዚያ ከእግዚአብሔራዊ ዘላለማዊ ሐሳብ ነው የጎደለው። የኋለኛው አዳም ሲመጣ ሌላ አዲስ ዶክትሪን ለማምጣት አልመጣም። ያልነበረ አልመለሰም፣ ያልነበረ። ስለዚህ ኢየሱስ ክርስቶስ የመጣው ኢየሱስን ማየት ማለት ዘፍጥረት ምዕራፍ 1ን እግዚአብሔር እኛን የፈጠረበት ትክክለኛውን ያልተዛባውን ማንነታችንን ማየት ነው። እሱን ማየት ኢየሱስን በመገለጥና በመረዳት ማየት የኢየሱስ ክርስቶስን አባትና አምላክ ማወቅና ማየት ነው። ለዚያ ነው እኔን ያየ አብን አይቷል ያለው። ኢየሱስን ማየት ወላጅ አባታችንን ማየት ነው። አወቅን ማለት የረሳነውን አባታችን ከተረሳሳን፣ ከቤት ወጥተን ከጠፋን፣ ከባዘንን ብዙ ዓመታችን ከመሆኑ የተነሳ ይልቁንም የዚህ ዓለም አምላክ አእምሯችንን ሐሳባችንን አሳውሮ ወላጃችንን ሳናቅ ራሳችንንም ሳናቅ
ራሳችንንም ሳናቅ ከየት እንደመጣን ሳናቅ ወዴት እንደምንሄድ ሳናቅ ስንባዝን የነበርን ሰዎች የነፍሳችን እረኛ ኢየሱስ ፈልጎ አግኝቶ ያመጣን ከወላጅ አባታችን ጋር አስተዋወቀን። ያስተዋወቀን አባት እሱ ነው። አንተን ያሳደገ ወዳ ወዲህ ሲያደርግ የነበረ ፌክ የሆነ የውሸት አባት የተባለው ሰይጣን አባት አይደለም። የዲያብሎስ ልጆች የተባለው ትዝ ይላቸዋል። ብላይንድ ፎልድ አድርጎ አሳውሮ ነበር ሲጫወትብህ የነበረው። ናው ሄር ዩ ጎ ወላጅ አባት የኔ አባት አባት ነው። የኔ አምላክ አምላክ ነው። ለዚያ ነው ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ለወንድሞቼ ንገሪያቸው የሚለው ሐሳብ ልጁ በብዙ ወንድሞች መካከል ተብሎ የተጻፈ። ክብር ለእግዚአብሔር ይሁን። አሁን ኤፈርትለስ የሆነ አንዳች ነገር ማኛ ማንጨምርበት በነፃ የተቀበልነውን እውነት በክርስቶስ ኢየሱስ አግኝተናል። እዚህ ጋር መፈራው አንድ ነገር አለ። ብዙ ጊዜ የሚገርማችሁ ሰይጣን ዓላማ መቼም አንድ ነገር ስታውቁበት ወደ ሌላ ነገር ነው የሚሄደው እንጂ ተስፋ ቆርጦ ጥሎ አይሄድም። አሁን በነፃ መሆኑ ሁሉ ነገሩ ኤፈርትለስ እንደሆነ አሁን ቅድም ሃይማኖት ምን እንደሚፈልግ ነባብ የሚገርም ሁኔታ ነበር ያስቀመጥከው። የሆነ ነገር አድ ስታረግ ደስ ይላል። ቫልዩ አድ ስታረግ በቃ ለምሳሌ በልና የኔ አባት ለምሳሌ በአመት አንድ ጊዜ ግሼ ማርያም እየሄደ እዛ ይሰዋ ነበር ያመልክ ነበር ወሎ ድረስ እየሄደ አንድ ቀን ምን ዲጠይቁት ማርያም የለችም ወይ እዚህ አካባቢ አልኩት። አለች አለ ሸኘኝ ሲለኝ ማለት እና ለምንድን ወሎ ድረስ የምትሄደው አልኩት። የተለየች ማርያም ነች ሲለኝ ማለትና እሱ እውነትህን ያልከው አለ ልዩነት የለውም እንደው ልምዶ ነው ብነው እንጂ ልዩነት የለውም ማለት ማርያም እዚህም እዛም ያው ነው በቃ እንደው ስለት ምናምን የአባት እናቶቻችን የተማርነው ስለሆነ ነው አለ። ልላችሁ የፈለኩት ኤፈርት ስናደርግ ደስ ይለናል። ኢየሩሳሌም ድረስ ሄዶ ሲሳለሙ ዮርዳኖስ ሄዶ ጠበል ሲጠመቁ ሰዎች ደስ ይላቸው ዋጋ ከፍሎ እንደው ጌታ ሆይ ከመሞቴ በፊት ኢየሩሳሌምን ሳደርግ ይላሉ። ለምን ኤፈርት ቁልቢ ገብርኤል ትዝ ይለኛል በእግር ሲኬድ ከሐረር ነው ከምናምን በእግር ለምን ኤፈርት ፕሮቴስታንቱ ጋርም ይነስም ይብዛም ኤፈርት አለ። ስንጸልይ ደስ ቴንክ ዩ ሶ ማች አመሰግናለሁ ተባረኩ። እንግዲህ እግዚአብሔር ሁሉን በነፃ እንደዚህ ቀለል አድርጎ ካመጣ እንዳይቀልብን ደግሞ እፈራለሁ። እዛ ጋር ነው ችግሩ። ለምሳሌ በጸሎታችን ብዛት አይደለም ነገሮችን የምናገኘው፣ በልመናችን ብዛት አይደለም ነገሮችን የኔ ፕሪንሲፕል ጉዳይ ነው። ለምሳሌ ስለ ጸሎት መጽሐፍ ቅዱስ የሚያስፈልጋችሁ ልመናችሁን አሳውቁ እንጂ ይላል። ማሳወቅ ታውቃላችሁ። የምንጸልየው ጸሎት ለምንፈልገው ጉዳይ ለምሳሌ ለጤንነታችን ጉዳይ ችግር ውስጥ ብናልፍ ችግሮቻችንን የማሳወቅ ጉዳይ እንጂ የመለመን ጉዳይ አይደለም። ለምን ነው የምትለምነው? ኦልሬዲ ልጁን ሲሰጥ ሁሉን ሰጥቷልና መጽሐፍ ቅዱስ ሁሉን ተቀበሉ ተፈቶናል ይላል። ሁሉ ከተሰጠ እንዳልተሰጠ ሰው ለምን እንመካለን እኮ ይላል። ለምን ትመካላችሁ? ልጁን ሲሰጠን ከልጁ ጋር እንዴት አብልጦ ሁሉን አይሰጠንም? ልጁ ፓኬጅ ነው እያለ ነው። ስለዚህ የሚያስለምነን ነገር የለም፣ ደግ የሚያስጠናን ነገር የለም ማለት ነው። ኦኬ ግን ደግሞ ጸሎት እንተዋለን ማለት አይደለም። ያለ ማቋረጥ ጸልዩ ተብለናል። ይሄንን ማስታረቅ ላይ እንግዲህ ትንሽዬ ብልህ መሆን ያስፈልጋል። አንዱ ስንይዝ አንዱ መጣል የለብንም ማለት ነው። ትጋታችንን መጣል የለብንም። ለምሳሌ በትጋት ጸልዩ ይላል መጽሐፍ ቅዱስ፣ ያለ ማቋረጥ ጸልዩ ይላል። በአንድ ፊት ደግሞ ነባሳው ያስተማረው ምንድነው? ነገሮችን በልመና ብዛት የምንቀበል እንዳይመስላችሁ ኢየሱስም ብሏል። ይሄን በልመና ብዛት ቃላት በመደጋገም ብዛት አሕዛብ እንደዛ የሚቀበሉ ይመስላችኋል፣ እናንተ ግን እንደዛ አይደላችሁም እያለ ገና ሳትለምኑት ሁሉ ያውቃል ይላል። ያ ማለት ግን በትጋት ከመጸለይ ጋር የሚጣረስ ሐሳብ አይደለም። ይሄ በትጋት ያለ ማቋረጥ ነገሮችን ሁሉ በትጋት እንድናደርግ ነው መጽሐፍ ቅዱስ የሚያዘው። ያለ ማቋረጥ መጸለይ ማለት ያለ ማቋረጥ መለመን ማለት አይደለም። ያለ ማቋረጥ ፌሎሺፕ ማድረግ ማለት ነው። ጸሎት ብዙ ዲፓርትመንቶች አሉት። ሜዲቴሽን የጸሎት አንዱ ክፍል እንደሆነ ታውቃላችሁ። ኮንፌሽን የጸሎት አንዱ ክፍል እንደሆነ ታውቃላችሁ። የምንፈልገውን ነገር ኮማንድ ማድረግ ለምሳሌ ጸሎት እንግዲህ ተናጋሪና ሰሚ ባለበት ነው ጸሎት የሚባለው ሁሉ ጊዜ ወደ እግዚአብሔር እንጸልያለን። ወደ እግዚአብሔር የምንጸልየው ብዙ ፐርሰንቱ ምስጋናና አምልኮ እንደሆነ ታውቃላችሁ። ለሚያስፈልገን ከሆነ ጉዳዩ የማሳወቅ ጉዳይ እንጂ የመለመን ጉዳይ አይደለም። ኦልሬዲ ከተሰጠ 2000 ዓመት አልፏል። የምንፈልገውን ነገር ዛሬ ከነጋ ለሁለት ሰው ጸልያለሁ በስልክ አንድ ከኢትዮጵያ አንድ ከአሜሪካ። ከኢትዮጵያ ያለ ጸለይኩት እንደዚህ ከጤንነት አንፃር እንደው ላይ ትንሽ የጠንከር ያለ የጤና ችግር ላለበት ሰው ነው ጸለይኩት። እንዴት ነው መጸለይ ያለብኝ ከዚህ ሰው ጋር ጸልይ? መጀመሪያ ጌታን የማያውቅ ሰው ስለነበር ጌታን አስቀበልኩና ወደ አንድ ፔጅ ካመጣው በኋላ ነው አብረን የጸለይነው። አምኜ ነው ጸለይኩት። ሆኗል ብዬ አምናለሁ። ሁለተኛ ከአሜሪካ የጸለይኩት የካንሰር ኢሹ የማህፀን ካንሰር ያለባት ሴት ስቴጁ ጥሩ አልመሰለኝም። ተስፋ የቆረጠች ሴት ነች የመጣችው። እሷ አዲስ ክርስቲያን ጌታን ተቀብላለች። ከመጸለይ በፊት የሚገርማችሁ ነገር ራሴን ማስተካከል ነበረብኝ። እንዴት? ካንሰር ስለሆነ አጋንኛ አልጸልይም።
ጉንፋን ስለሆነ ቀንሼ አልጸልይም። ሁለተኛ እንዴት ነው የምጸልየው? አሁን እንደ ሃይማኖተኞችና ምንም እንደማያውቁ ሰዎች እባክህ ራራልኝ ልበለው? ስንቴ ነገር ራራልኝ? ቅድም ነባ አስተምሯል። ከተሰጠኝ በላይ እግዚአብሔር የሚሰጠኝ ነገር የቀረ ነገር አለ እንዴ? ከተቀበልኩት በላይ ሰማይ የቀረ ለክፉ ቀን ያስቀመጣት አለ? ወይም ደግሞ ድምፄን ቀይሬ እንደ ፈሪሳውያን ቃላት የሚያባብሉና ወርቃማ ቃሎችን ጨማምሬ ስጸልይ ነው የሚሰማኝ? ጌታ ኢየሱስ እንደነቀፋቸው ማቴዎስ 23 ነው። ሲምፕሊ መጸለይ እንዳለብኝ ተሰማኝ። ሲምፕል ስጸልይ ግን ሲምፕሊ እንደ እግዚአብሔር ቃል የሚሰማ ጸሎት። ይሄንን መከራዋን ለእግዚአብሔር ማሳየት ፈለግች። ካንሰር የሚለውን ስም መጥራት ሁሉ ከበዳት። መጀመሪያ ስሙ መጥራት አፈልግ የምትፈሪው ነገር እያለ መጸለይ የሚባል ነገር የለም። አጌንስት ሂጅበት፣ እሱ ሊፈራሽ ይገባል እንጂ ይህን ስም መጥራት መፍራት የለብሽም። ኢየሱስ ክርስቶስ ለምጻሙን ዳሰሰው ነው የሚለው። እንደ ካህናት መንካት አይነኩም፣ ይፈራሉ፣ ይረክሳሉ። ኢየሱስ ሄዶ ዳሰሰው ነው የሚለው። ለምጹን አፌክት አደረገው እንጂ ለምጹ ይሄንን የአዲስ ኪዳን ካህን አፌክት አላደረገው፣ አላረከተው። ስለዚህ ይሄንን እየፈራሽ ሳንም ጸልዩ ስፕክትዌት ስም ጠርተሽ ስሞች ሁሉ አንቺ ለተገዛሽለት ስም ስለሚንበረከክ ዶንት ቢ አፍሬድ ኦፍ ኢት። እሱ ነው የሚፈራት አልኳት። አይ ፕሬድ ትክክለኛ ጸሎት ነው የጸለይኩት። እቺ ሴትዮ እድለኛ ነች አልኩኝ። አይ ዲክሌርድ a good news. I declared a good report. I overrided the bad report. ስልጣን እንዳለኝ ራሴን አየሁት። ሰው ልላችሁ የፈለኩት ሁሉ በነጻ ሰጥቶናል። የከፈልንበት ነገር የለም። ኤፈርትለስ ነው ክርስትና። አንዳች የምንጨምርበት ነገር የለም። ሲምፕሊ ጸሎትም ካስፈለገ በሚያስፈልጉን ጉዳዮች ላይ ስንጸልይ የማሳወቅ ጉዳይና በዲስፕሊን በዛ ባመን ነውና አምነን በጸለይ ነው ጸሎት ላይ ጽንቶ የመቆም ጉዳይ ነው። በተረፈ ግን ስቴይ ቱንድ ሁሉ ጊዜ በጸሎት እግዚአብሔር የተመሰገነ ይሁን። ቱ ቢ ኮኔክትድ ማለት ነው። እግዚአብሔር የተመሰገነ ሁሉ ተሰጥቶናል፣ በነፃ ሁሉ ተሰጥቶናል በጸጋ። በጸጋ መኖርን ግን መልመድ አለብን። በጸጋ ድናችኋል ሌላ ጉዳይ ነው። ኑሮዬም በጸጋ ነው። ኑሮ በጸጋ ማለት የሌዚ ህይወት ማለት አይደለም፣ የትጋት ጸሎት ነው። በጸጋ የዳኑ ሰዎች፣ በጸጋ የሚኖሩ ሰዎች ልዩ ምልክታቸው በጸጋ ይተጋሉ። የሚተጉት ሞር እግዚአብሔር ሊያራሩት አይደለም፣ በራራላቸው በእግዚአብሔር ውስጥ ርህራሄም በትጋት እንጂ የሚኖሩት ርህራሄም በትጋት እንጂ የሚያዩት አላልተው ያዩ። መጽሐፍ ቅዱስ የሚታየውን ሳይሆን የማይታየውን ብናይ ይላል። የሚታየው ጊዜያዊ ነው፣ የማይታየው ዘላቂ ነው ይላል። የማይታይ ነገር ይታያል ወይ ነው ጉዳዩ? አዎ ይታያል። እግዚአብሔር ይታያል ካለ ይታያል። የማይታየውን አየ ነው። በዚህ ሰዓት የማይታየውን ቨርዥናችንን አየ ነው። I have seen the unseen version of myself. Hallelujah. The unseen future of myself. What's the best version ይላሉ እዚህ ሀገር አሜሪካ ነው። There is no best version. No compare and comparison. Not the best version of yourself. As that's the best of best. ክብር ለእግዚአብሔር ይሁን። You are always the best. ከማን ጋር ኮምፔር አድርገን ነው? እኛ ኮምፔር and ኮምፓሪዝናችን ከሞተልን ሰው ከሆነው ከኢየሱስ ክርስቶስ ጋር ነው። እርሱ እንደተመላለሰ ይመላለስ ነው የተባለው። እግዚአብሔር የተመሰገነ ይሁን። ሄይ እንኳን ደስ ያላችሁ፣ በጸጋ የዳናችሁ፣ በጸጋ የምትኖሩ ልጁ ኢየሱስ ክርስቶስ በተወደደበት የፍቅር ልክ የተወደዳችሁ። ቅድም አንድ ነገር አለ ነባ እግዚአብሔርን ስለማወቅ ብቻ ሳይሆን ሰይጣንንም የምናውቀው አለ። ሰይጣንን እንድናውቅ አልተጠራንም። ነገር ግን ሰይጣንን ማወቅ የሚባለው ቋንቋ ሐሳቡን አንስተው በሚለው አቅጣጫ ማለት ነው። እኛ እግዚአብሔርን ለማወቅ እንጂ የተጠራነው ስቱፒዶችን ለማወቅ አልተጠራንም። ነገር ግን ሰይጣንን ማወቅ የሚለው ቋንቋ በምን አቅጣጫ ነው? ሐሳቡን አንስተውም ነው። ጭንቅላቴ ላይ እንዲጨፍርብኝ በሃይማኖት ስም አክሰስ ሊንክ አልሰጠውም ማለት ነው። ይሄ ነው የጠላትን ሐሳብ አለመሳት እኮ ያስፈልጋል። የማንስተው እውቀት ሲኖረን ይህ እውቀት እግዚአብሔራዊ እውቀት ይባላል። ያም የእውነት እውቀት ይባላል። ሰይጣን ዓላማ ጠልፎ የውሸት እውቀት ውስጥ ሊያስገባን ነው። የውሸት እውቀት የሚባለው በረቀቀ መልኩ ሃይማኖታዊ መጠላለፍ ማለት ነው። እኔና እናንተ ጋር መጥቶ ማርያም ታማልዳለች እንደማይለን እርግጠኛ ነኝ። በሚመጥን መልኩ እንደሚመጣ ግን ወቅ አንዳንድ ጊዜ በጣም በረቀቀ መልኩ በጸጋ ድነሃል፣ በጸጋ ጨቅጭቀህ ነው ወይም ታገኘው። ስለዚህ አርፈተኛ አትጸልይም። ሌላውኛው ዲሰፕሽን ነው። መጽሐፍ ቅዱስ ዶንት ቢ ዲሲፕድ ይላል። በነገራችን ላይ ተናግሬ ልጨርስ። ሂር ኤንድ ዴር ብዙ ነገር እየነካው ነው፣ ግን እያንዳንዱ የነካው ነገር የሚጠቅም ነው። ዛሬ የምንጋደለው ሰይጣን የለውም። ሰይጣን ከእግራችን በታች ወድቋል። ኤፌሶን ምዕራፍ 6 ስለ እውቀት ነው የሚያወራው ክፍሉ። አይምሰላችሁ። በሚገባን መልኩ በውጊያ መልክ ስዕላዊ በሆነ መልክ ነገረን ማለት ስለ አእምሮ መዳስ ነው፣ መታደስ ነው። በቃ ሊትራሊ የሚያወራው ስለ አንድ ነገር ነው። የሰይጣን ሽንገላት ለመቃወም ነው። ሰይጣኑማ the bad guy has been gone under your feet። ሽንገላ የሚባለው የሰይጣን ውሸት ራቅ ብሎ ቆሞ ወደዚህ ዓለም እንኳን መግባት ባይችል አትሊስት አሁንም የተከፈተ አእምሮ
ከእውቀት የጎደለ አእምሮ ባገኘ ሲግናል መላኩ የማይቀር ነገር ነው። አይልክምም አልተባልንም። ስለዚህ የሰይጣንን ሽንገላ ለመቃወም እንድትችሉ የዕቃ ጦር ሁሉ አንሱ ነው የሚለው። መጋደላችን ከደምና ከስጋ ጋር አይደለም የሚለው ሐሳብ ስለ መጋደል የሚያወራው የሰይጣንን ሽንገላ የመቃወም ውሸትን የመቃወም ጉዳይ ነው። the devil is lying to you constantly ሲዋሸን አንዳንዶቻችንን ወፈር ያለ ውሸት ነው የሚዋሻቸው። እውቀት ስለሌላቸው ግዳንግል ሲዋሻቸው ምንም አይመስላቸውም፣ ያስተናግዱታል። አንዳንዶቹ ረቀቅ ያለ ውሸት ነው። እውቀት ያላቸውን ሰዎች በእውቀታቸው ልክ እጅግ በጣም ፋይን በዛ አቅጣጫ መጥቶ ነው የሚያዋሻቸው። ረቀቅ ብሎ በጸጋ መዳኑን ኤፈርትለስ የሆነ ላይፍ እንዳገኘ በእግዚአብሔር ከተወደደው ይልቅ እንደ አዲስ የሚወደድበት ስፍራ እንደሌለ ያወቀን ሰው መጥቶ ሰይጣን እንደዚህ አይነቱን ባለው ልክ ስለዚህ you are free my friend enjoy your life ሊለው ይችላል። እንዳይጸልይ የእግዚአብሔርን ቃል እንዳያነብ ሌዚ እንዲሆን እስ በቀስ እችኛዋም ሌላዋ ስለሆነች በደረስንበት እንመላለስ። በደረስንበት የመረዳት ልክ ሰይጣንም በዛው ልክ ነው የሚመጣው። ሰይጣን ስንል ግን ሰይጣን ሽንገላ ነው እያልን ያለ ነው። that's the deadliest enemy የሰይጣን ሽንገላ ከባዱ ውጊያ በአዲስ ኪዳን። ሰይጣንን በተመለከተ ኢየሱስ አሸንፎታል። ጎል ትጥቁን ፈቷል። አለቅነት ተሽሯል። ስልጣናት ተሽሯል። አለቅነት ተገፏል። ይቃወመን የነበረው የዕዳ ጽሕፈት ተደምስሷል። በእኛ ላይ ሊንክ ያገኝበት የነበረው የኃጢአተኝነታችን ጉዳይ ተቀይሮ ጻድቅ ስለሆነ መክሰሻ መንገድ የለውም። ኃጢአት ተወግዷል። ያልተወገደ ኃጢአት የለም። ያ ማለት ግን ዳር ቆሞ ከርቀት ባገኘው ባልታደሰ የአእምሮ ልክ ሊንክ መላኩ ግን አይቀርም። ሊንኩ ለአንዳንዶቹ የስ ሲሆን ለአንዳንዶቹ ነው። አክሰስ ነው አክሰስ የስ የኛ ፋንታ ነው። ብዙ ቦታ ላይ ሳናውቀው የስ ብለናል። ሳናውቀው ሊንኩን አክሰስ ኦኬ ብለናል። now never too late disconnect yourself from wrong view of yourself, a wrong view of God. Unfortunately ብዙ ሰው wrong view of himself ነው ያለው። ማን ብትሉት የሚነግራችሁ ከስጋ ተነስቶ ነው ማንነቱ ነው የሚነግረው። ከእንግዲህ ማንንም በስጋ እንደሚሆን አናውቅም ተብሎ የተጻፈው ቃል ምንም አይታያቸውም። ከስጋ ተነስቶ ራሱን ካየ ነገር ሰው መንፈስ ነው እንደናይሉ ያነት ሮንግ ትምህርት ሊል ነው። መብት ነው። እኔ እንደሆነ አልቀይርም። እኔ መንፈስ ነኝ። I don't know about you መብታችሁ ነውና እኔ መንፈስ ነኝ። ለሃይማኖተኛ አያገባኝ። አንተም በጠበል እኔም በጠበል እንዳትመጣብኝ አልመጣሁብን። እኔ መንፈስ ነኝ። ራሴን ከስጋ አልቆጥርም። ማልቀስ ይቻላል። የሚሞቱ አንድ ቀን ሲሞት ዋይ ተብሎ እዛ መቃብር ወርውሮ የሚመጡት ማንነት እኔ ኃይሉ ዮሐንስ እሱ አይደለም። ድንኳኔ ነው እሱ። ሞኝም ፈልግ ማንንም በስጋ እንደሚሆን አናውቅም ተብሎ ተጽፏል። በስጋ ራሴንም ማላቅ ሆነ እኔ አደገኛ ሰው ነኝ። ከአብ ቀኝ ነው ራሴንም ማውቀው። ካሁን በፊት ክርስቶስ እንደዛ ያወቅነው ቢሆንም እንኳን ተብሎ ነው የወቀሰው። በመንፈስ በስጋ ማንንም አናውቅም ከተባለ በስጋ ራሴን አላውቅም። በስጋ ራሴን ካወቅኩማ ከጉድለት ነው ራሴን የማውቀው። በስጋ አንዳች መልካም ነገር አላይም ተብሏል። ስጋ ደካማ ነው ተብሏል። ከድካሜ ጌታዬ ታውቃለህ እኔ ማረባ ነኝ ልልህ ነው። እንደዛ ከሆነ በቀኙ ሲያስቀምጠው አብሮ አስቀመጠን፣ ከዛ ነው ራሴን የማውቀው። ከሙታን ሲያስነሳው አብሮ አስነሳን፣ ከዛ ነው ራሴን የማውቀው። እኔም በወደድኩበት ፍቅር እነሱንም ወደድካቸው፣ በዛ ፍቅር ልክ ነው ራሴን የማውቀው። ከየት እንደም አባቴ አውቀዋለሁ ካለው ከዛ ነው ራሴን የማውቀው። እኔም አውቀዋለሁ አባቴ። አላውቀውም ብል እንደናንተ ውሸታም መሆኔ ነው አለ። እኔም አላውቀውም ብል እንደ ሃይማኖተኞች ውሸታም መሆኔ ነው ማለት ነው። ግን እኔ እውነተኛ ሰው ነኝ። እንዴት? ማን ስለሆንኩ? አባቴን አውቀዋለሁ ስላልኩ። ወላጅ አባቴን አባዬን ነው የማላውቀው። አባን አውቄ ያልጨረሰውም እንጂ እንዴት ነው የማላውቀው የወለደኝ? እንኳን መንፈሳዊ አባቴን ወላጅ ስጋዊ አባቴን ዮሐንስን አውቀዋለሁ። እና ከሱማ ነው በርቱ፣ ተባረኩልኝ። ሌላ ሰው እድል ልስጥ። በጣም ታንጸናል፣ ተባርከናል። 143 ሰው ብቻ ላይ አይገባም። ይሄ ሾው በሩ ቀጥሎ ለሌሎች እህቶችን ግቡና ተናገሩኝ የገባችሁ እየተማራችሁ። አሜን አሜን። ቴንክ ዩ አሊሻይ፣ አሜን። እወድሃለሁ። ስለመጣ ደስ ብሎኛል። እንግዲህ ስፔሲፊክሊ ስለ ዛሬ የተማርነው ስለ ሃይማኖትና ስለ መንፈሳዊነት ነው። በሱ ላይ በጣም የሚጠቅሙ ፖይንቶች በጣም ከተማርነው እንደገና ደግሞ ኃይልሻ ያየበትንም አንግል ጨምሮ የተረዳበትንም ሊጠቅመን የሚችሉ ነገሮችን አንስቶልናል። ስለዚህ ይሄንን ሐሳብ ኔክስት ዊክም እንቀጥላለን። ዛሬ የተማርነው ስለ ሃይማኖትና ስለ እውነተኛ መንፈሳዊነት ማለት ምን እንደሆነ፣ ሃይማኖት ማለት ምን እንደሆነ፣ ከዛ እነዚህ ነገሮች ደግሞ ይሄ
ቅድም መጀመሪያ ላይ እንዳነሳሁት ሰልፍ ጀነሬትድ የሆነ ኢፈርት ላይ በራሳችን በጣም በብዙ ድካም የምናቆመው ነገር እንዳልሆነ፣ ለዛ ደግሞ መንፈሳዊነት ደግሞ ለእግዚአብሔር ሐሳብ መንቃት፣ እግዚአብሔር ለሚያውቀው እውቀት ለእውነት ራሳችንን ማቅረብ፣ ራሳችንን ለዛ እውነት በዛ የእውነት መስመር ውስጥ ራሳችንን መክተት እንደሆነ ተምረናል።